እኔን የሚያስከብረኝ ወንድ አጠገቤ ሲሆን ነው። አዋ ከዚህ በላይ አንቺ መታገስም ምናምን አልችልም። ሻፍሽን እንዳከፍች ብሩኬማ እንደ ወርቅ አብቦ ነግሷል። ሀይሚዬ እኔ ክብርሽ አልተከበርሽም ብዬ የማስበው ቢኖር አንቺን ሳያስረግዝ እዩን ማስረገዝ አልነበረበትም። ብሩክ ትመጣ ነበር እንደዚህ ካልወጣሽ አይደል እንዴ? ተረጋግቼ ሰውራሽ ተረጋግተሽ ከወንድነቱ ጋር የሚፈታተን ነገር እያወራች አይነጠፍላትም ወይ? ለምንድን ነው እንዲህ የሚያደርጋት የምትሉ ሰዎች ገዝት ላይ ቢሆን ክፍተት እየተጠበቀ እንደዚህ አይፈጠርም ነበር ግን የላላ ግንኙነት ስላለን እኔ ጋር ነበር መናገር። ይሄ የላላ ግንኙነት ብለሽ ካሰብሽ ማለት ነው ከቤትሽ ሳትወጪ በርሽን ቁልፍ ብታረጊ ድጋሚ ራሱ ወደ ህይወትሽ አትመጣም ነበር ልጅቷ። እኔን መጥላት ትችያለሽ፣ እኔ አንቺ መጥላት አልችልም፣ አልፈልግም። መለያየት ሁሉ እኮ ግዴታ ከጥላቻ የምንጭ አይደለም እኮ። ምክንያት መለያየት 1,000,000 ጊዜ ታወሪያለሽ፣ ግን አንድ የብሩኬ ሲወስን ደግሞ ሄደሽ ታለቃቅሻለሽ። እኛ በምን ወይ እንረዳት? ቆይ ሀይሚን ማለት ነው በምን እንዴት አድርገን እንረዳት? እና ሊሰማንያሽ ባልሽ እኮ አይደለም አይደለ? ምን ልታረጊ አሁን? እንደዚህ አይነት ሞሬ እኮ ሞራት የለም። አይደለሽም እኮ ብሎ ተናገራት። መብቱ ነው ይናገራት። ወንድ አይደለም አላስከበርከኝም አላለችም እንዴ? ክብሩ ሞልቶ ፈሶባት እኔ የሌለብኝ እሷ እንዳለብህ ስታወራ እኔ ሳወራ ታወራ የመኖር መብት የለህም። ገባሽ? መብትና ግዴታችሁን ሁለታችሁም አታውቁም። ሲጀምር ስለ መብትና ግዴታ ማውራት ካለባችሁም አታውቁትም። እንደዛ ከሆነ ማለት ነው ወይስ የሚያስፈልገን ከስር ከስር እየጠፈጠፈ የሚያስተምረን ሰው የሚያስፈልገን? አሁን ላይማ እንጃ አድገናል። በቃ በስርዓት እንኑር። እንኳን ተቀጣህ እንዳደግህ ሀብት እየተናገረ ነው ስለ ሀይሚ። አላቅም ቤተሰቦች፣ ቅጣት ማንንም የሰው ልጅ አያስተካክልም። የሰው ልጅ ህሊና ነው የሚቀጣው። የሰው ልጅ በቃ ጊዜ ነው የሚቀጣው። ጊዜ ራሱ ጊዜ ያስተምራችኋል እንጂ በቅጣት ማመን የለባችሁም። ብሩኬ ማለት ነው ትናንትና እንግዲህ የኛ ውድ ቤተሰቦች ብሩኬን እንዴት ነው ልነጠፍልሽ ማይላት? ዳይመንድ የሆነች ልጅ ወርቅ የሆነች ልጅ እንዴ ዳይመንድ የሆነ ልጅ ነው እሱ መነጠፍ ካልፈለገስ እንዴ መነጠፍ ካልፈለገስ መብቱ አይደል እንዴ? የተነጠፈ ፍቅር ደግሞ ዋጋ የለውም። ምክንያቱም በሀሳብ ሰው ሲግባባ ሰው ጥሩ ነገር ሲያልም ነው ሚን መነጠፍ። ተነጥፎም ተለምናም ያው ናት ሀይሚ እንደሆነች ፍቅር የማይገባት ሰው ሆና ነው እየከወነችልን ያለችው። ስለዚህ ምን እናርጋ? ሲተዋት አትተው፣ ሲይዛት አትያዝ። የሆነ በቃ መሀል ላይ የባህር ላይ ኩበት ሆና ነው እየሰራች ያለችው ሀይሚ ማለት ነው። እኛ በካራክተሩ ነው እንደገባን ነው የምናወራው እንጂ በአንድ ልብስ አንድ ሴት ልጅ 2 ቀን 3 ቀን አትቆይም በአንድ ልብስ። ሌላው ይቅር ሴትነት የሚባል ነገር አለ አይደል? ስለዚህ ስለ ልብሱ ራሱ ፎከስ እያደረጋችሁ ነበረ። አይናችሁ ያላየውን ነገር ኃጢአት ባትገቡ በጣም ጥሩ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት ናችሁ? እንዴት አላችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ስር እየሰጣችሁ አብረን እንቀጥላለን። የጨረቃ ፋሚሊ ቤተሰቦች ማለት ነው። ዛሬ የምልላችሁ የመጣሁት እንግዲህ ትናንትና ብሩኬ ያስከብረኝም ስትል ሀይሚ እውነቷን ነው አላስከበራትም ስትሉ ነበር። ማን ነው ቤቷ ገብቶ የደፈራት? ቤቷ እኮ ብሩክ እኮ ሂጂ ውጪ ብሎ አላባረራትም። እንታረቅ ይቅርታ እንቀበላለሁ ስትለው እንደሷ 3 ቀን 4 ቀን አጠንዝቶ አይደለም ይቅርታዋ መጥቶ የተቀበላት። በማግስተኛው ቀን ሊቀበላት ሲሄድ ነው አልፈልግህም በቃ ሀሳቤን ቀይሬያለሁ ከቤቴ ካወጣለሁ እለያያለሁ ያለችው እሷ ናት። ቆይ ማለት ጥፋቱ ጎልቶ የሚታየው እኮ እሷ ጋር እኮ ነው። እኔ እኮ ግርም የምትሉኝ ነገር ብሩክን የምታኝኩት ነገር ግራ ይገባኛል። የብሩክ ጥፋት አንድና አንድ ምንድን ነው? እኔ ሀይሚን ሳያስረግዝ እዩ ማስረገዝ አልነበረበትም። በቃ ይሄ ብቻ ነው እኔ ብሩክ ጋር ጥፋት ብዬ የማምንላችሁ ነገር ቢኖር ይሄ ብቻ ነው። ምክንያቱም በፍጹም ሀይሚን ሳያስረግዝ እንዴት ነው እዩ አረገዘች የሚለው? እውነት ሀይሚ አረገዝኩ ብላ ብትመጣ ኖሮ በጣም ጥሩ ነበረ። አረገዘችም አላረገዘችም በቃ በስተት ነው የተፈጠረው። ሀይሚ ልጁን አልፈልግም ብትላት የዛኔ ይሻል ነበር። ይሄ ድራማ ቢሰራ ይሻል ነበር። እኔ ሳስበው ማለት ነው። የምሬ ነው። ግን ያው ነው ምንም ለውጥ የለውም። እንደዛ ቢል እኔ አሁን ፍላጎቴ አይደለም ልጅ መያዝ ቢል ከሀይሚ አርግዞ ብሩኬ ቢባል እንደዛ ያስተምር ነበር ብዬ አስባለሁኝ። ግን አሁን እኮ እነሱ ጋር መጥፎ ነገር የሚወራወሩት ነው። መጥፎ ነገር ደግሞ ካልተወራወሩ ድራማው አያምርም። እኔ እኮ ገስት ላይ ቁጭ ብላችሁ ለምንድን ነው ለዚህ ወርቅ ለሆነች ልጅ ለማይነጠፍላት ምንም ማን ስለሆነች እሷ ይነጠፍላታል? በቃ እሱ ያመነው ጭንቅላቱ ላይ ይሄንን ነው። ማን ስለሆነ ማን ለማ ይነጠፋል ነው። በቃ ተነጠፋላችሁ። ተነጥፎ አየ ሞከረ። ተነጥፎም ያው ናት ሀይሚ አትለወጥም፣ አትዘከርም። ስለዚህ እንደዚህ አይነትን ሰው ደግሞ በሚያወራው ልክ መከራከር ነው ያለበት። የ80 ሚስት በ80 ባልሽ አይደለሁም ማለት እውነቱን ነው። እናት 80 አላሰሩም እሷም እሱም መብታቸውን ሁለቱም ማለት ነው። ስለዚህ እናንተ ለምንድን ነው የምትናደዱት? እንደዛ ስላለ
እኔ ግርም የምትሉኝ እኮ አንዳንድ ጊዜ በራሳቸው ልታደርጉ የማትችሉትን ነው። ሲቀጥል ደግሞ ገበና መሸፈን እናትህ አይደለሁም ብለዋለች። እውነቷን ነው ላላችሁ ሰዎች እናንተ በቤታችሁ ውስጥ ማለት እንደዚህ የምትናገሩት አግብታችሁ የኖራችሁ ሰዎች ናቸው። በቤታችሁ ውስጥ አሁን ምንም አይነት ገበና ተደባብቃችሁ የኖራችሁት ኑሮ የለም በባላችሁም በሚስታችሁም። እንዲህ አንዳንዴ እውነቱን አውሩ እስኪ እውነቱን እንዲህ ሰው ይማርበታል እኮ ከእናንተ። እንዴት ገበና አይደበቅም? ይደበቃል። ግን አሁን ይሄ ለምሳሌ ባሌ ከውጭ መጥቶ አርግዣለሁ ብሎ ቢለኝ እሱን መደበቅ ሳይሆን ሌላ ስንት ገበና የሚደበቅ ነገር አለ። ግን ደግሞ ብሩክ ይሄንን ድርጊት እንዳላደረገው ህሊናችሁ እያወቀው እሱን እንደ በደለኛ እኮ እያደረጋችሁ እየሰራችሁ ነው። ግን ይሄንን ፐርሰናሊ እርግዝናውን ኖርማሊ እንዳልተፈጠረ አድርጋችሁ ቁጠሩት ነው የኛ ጥያቄ። ግን ብሩክ ያስረግዟል ከተባለው ከህሊና ጉዳት በስተቀር ለሀይሚ የምታወራው ነገር የብሩኬን ህሊና በጣም ነው የሚጎዳው። እውነቱን እንነጋገር ከተባለ ማለት ነው። ግን ደግሞ ይሄን ነገር እነሱ የሚሰሩት አንደኛ ከተመልካቹ ጋር የሚባል ነገር ነው። በተለይ ሀይሚ ተመልካች የሚለውን ነገር ነው እየሰራች ያለችው። ከትናንት ወዲያ ለፖሊስ እናሳስረዋለን አሉ፣ አሳስረው አሉ። ከዛ ትናንትና ፖሊስ አመጣለሁ አለች። እንዴት ነው ለአንድ ፍቅረኛዋ አንድ ሴት አብራ እየኖረች እንደዛ ራሱን መስዋዕትነት ያደረግላትን ሴት በፖሊስ አንጥቼ ነው ማስወጣት? ምን ማለት ነው ይሄ? ምንን ያስተምራል አሁን ይሄ? ስለዚህ ገስት ላይ እናንተ ቁጭ ብላችሁ በምትሉት ነገር ነው እሷ እየሰራች ያለችው ማለት ነው። ሲቀጥል ደግሞ የ80 ሚስቱ አይደለችም እኮ በዚህን ያክል ማለት እሱን አለመታረቅ አለመከራከር ብቻ አለመኖር አይቻልም እያሉም ገስት እየሰሩ ነበር። ብሩክም የተናገረው እሱን ነው። እያንዳንዱን ነገር አዳምጡት። ገስት ላይ የሚባለውን ነገር ነው እነሱ እያሉ ያሉት ከእናንተ ጋር ነው። እናንተ ንግግራቸው እንድታስተካክሉ ነው እንጂ እነሱ በምንም በሉ ተጣልተው አይደለም። ሀይሚም እዚህ ጋር የፈለገችው ነገር ብትናገር ተጣልታ አይደለም። አላስከበርከኝም ብታስከብረኝ ኖረዋል አላለችም። ክብር ከዚህ በላይ አለ እንዴ? በሄደበት እንደ ዋሊት ቦርሳ እያንጠለጠለ እየሄደ ብሩኬ የት ቦታ ነው እስኪ ብቻውን ሄዶ የሚያውቀው? በሄደበት ቦታ አንጠልጥሎ ነው የሚሄደው። የዋሊት ቦርሳውን ትቶ እሷን ነው እንደ ቦርሳ አንጠልጥሎ ይዞ የሚሄደው። ስለዚህ እውነት እንነጋገር ከተባለ ምንም ክብር የጎደለብሽ ነገር የለም እስካሁን ድረስ። እኔ ብሩኬ ክብር አጎደለባት ብዬ የማስበው ሀይሜ በቃ ነግሬያቸዋለሁ። ሴት ልጅ ናት። እንደ ጓደኛ እንደ ቤስት ፍሬንድ ማድረግ ያለበትን ነገር አደረገም አላደረገም ኖርማሊ በጓደኝነት የምትፈጥሩት ነገር ሊኖራል። አንዳንድ ጓደኞች አንዳንድ ጠንቃቃ ጓደኞችም ያልፋሉ። ኖርማሊ ደግሞ ይሄ ሪሌሽንሽፕ ውስጥ የሆነ የሚፈጠር ነገር ነው። እርግዝና የሚባል ነገር አለ። ሜቢ ብሩኬ እሷን ነገር ይህንን ነገር ሀይሜን ሳታስረግዝ እዩ ጋር ሄደህ አስረገዝክ በመባሉ ሀይሜ ራሱ ተናዳለች። ይሄን ነገር ብቻ እኔ እረዳዋለሁ ብሩኬን ጥፋት ብዬ። ከዛ ውጭ ግን ብሩኬ በሚናገረው ነገር ምንም ጥፋት የለበትም። ምንም ለምን ሀይሚ የምትቆሰቆሰው እሳት እንዲነድ አንድ ነገር እንደዚህ የምትቆሰቁሱት እሳቱ ሲጠፋ እንዲነድ ነው። እንጨት የጨመራችሁ የምትቆሰቁሱት እንዲነድ ነው። ስለዚህ ሀይሚ ዝም ብላ ነገር ትቆሰቁሳለች። ከዛ ደግሞ ብሩክ ይነዳል። የማይነድበት ምክንያት ምንም ምክንያት የለውም። ሰው ነው። የራሱ የሆነ ስሜት ይኖረዋል። ፐርሰናሊ መናገር ያለበት ነገር ይናገራል። ስለዚህ ይሄ ነገር ደግሞ እናንተ ጋር ሲመጣ ያናድዳችኋል። እነሱ ደግሞ በሰዓቱ የሚሰሩት ሀይሚም ለሱ የምትመልሰው መልስ የሆነ የሚያስጠላ ነው። ብሩክም የሚመልስላት መልስ የሚያስጠላ ነው። ከዚህ ሁላስ ጥሩ ንግግር ቢኖርስ? እስኪ እዚች ጋር አንድ አባባል ላሰማችሁ። አይወር ስማርት ስማርት ይላሉ የሀይሚ ደጋፊዎች እኮ ነው። አይስወርድ ስማርት ሀይሚ ይላሉ። ስማርት ናት ግን ማለት ነው ንግግሯን የሚደብረው። ላሰማችሁ እዚህ ጋር ያቺን ሊገፈትራት እንዴት እንዳደረጋችሁ አይታችኋል መቼም በቪዲዮ ላይ አትንካኝ ሁሉ ብላ እንዴት እንዳረገች ያንን ላይ እናታች የሆነውን ከፈሯን ሁሉ ወደታች ወደ ላይ አድርጋ ያንቋሸሸችው 7 ቤት እገዛልሃለሁ ብላ ያንቋሸሸችው ለእሷ ለምን እንዳይነመ እሷን ሳያት ነው እንደሚመጣበት እሷን ሳያት ነው እንደ ወንድነቱና በቃ ሴት አትመስለውም እንዴ? እኔ ሁሌ ነው የምጠይቀው። ምን መስላ ነው የምትታየው? እውነቷን ነው። እናትህ መሰልኩ ያለችው እንዴ? እናትም እኮ አጥፋ ትጥላለች እኮ። ድራማም ቢሆን እኮ በስነ ስርዓት ሰው በሚያየው መንገድ ሳይናናቁ ምን እነዚህ ሳይጋቡ እንዴት ተናናቁ? የተጋቡ ለተማ እነዚህ በቤት ውስጥ ምን እንደሚሰሩ እኔ አላውቅም እንዴ? እሷም ማክበር አለባት። እሷ ግን እሱ በሚናገራት መልስ ነው ምንም ማድረግ አትችልም።
የሰው ልጅ እኮ ደህና ንግግር ሲናገርሽ ነው ደህና መልስ የምትሰጪው። ዘላለም የማትወደውን ነገር አያውቅም እንዴ እሱ? 2 ዓመት አብሯት አይደለ እንዴ? ለምን የሚያስከፋትን ነገር ያደርጋል እንዴ? ልጅ እኮ ናት፣ ወጣት እኮ ናት። የፍቅር ወሬ ትፈልጋለች እኮ፣ መለማመጥ እኮ ትፈልጋለች እኮ እንዴ። ምን እሱ ወዶ አያውቅም እንዴ? ከዚህ በፊትም እኮ ገርፍሬንድ ነበረችው እኮ አይደል እንዴ? እሷ ናት ምንም የሌላት። ይቺ እኮ ከሱ ሌላ ምንም የምታውቀው ነገር የላትም። ልክ እንደ ሽማግሌ ሉካፍተር እያደረጋት የሽማግሌ ስታይል ቁጭ በይ እንጂ ልክ እኛ እናቶቻችንን ድሮ ባልሰለጠነው ዘመን እንዲህ ነበር የሚያደርጉት። እሱ በኋላው ክፍለ ዘመን ነው የሚሄደው ሆኖ እኮ ፍቅርን ለመረዳት ማለት ነው። ፍቅር የሚያዳምጥ ሰው ሲኖር ነው። ሀይሚ እኮ ፍቅር አይወድላትም። ፍቅር ምን የሚባል ነገር እኮ አይወድላትም እኮ ነገራችሁ እኮ እሱ ተናገረ። ስለ አለባበሱ ደግሞ እንግዲህ የምትቀኑ ሰዎች ስታይል ምርጫ ይችላል። ምን ይደረግ እንግዲህ እናንተ እኮ በሱ ርር ስለምትሉ ነው። ምክንያቱም እሱ ማድረግ ያለበትን ነገር ያደርጋል። አሮጊቶቹ ተረጋጉ። የምሬ ነው። አትረሩ፣ ጨጓራችሁን አትለጡ። እነሱ እንደሆኑ ነገ መገባታቸው አይቀር፣ ነገ አብረው መኖራቸው አይቀር። ስለዚህ ምን አናደዳችሁ? እዩ ለዩ ደግሞ እንደዚህ አይነት መልስ የማይሰጣት እዩን ስለማይፈልጋት ነው። ሰው እኮ ለሚወደው ሰው እኮ ነው፣ ከልቡ ለሚወደው ሰው አንድ ቃላት ስትናገረው ይናደድና እሱም ይናገራል። እዩ ምን ብትል ምን ብትል እዩ ምኑ ናት አያውቃት። ሲቀጥል ደግሞ ሀይሚ ፍቅረኛ የላት ላልሽው ሂጂና አላዛር ኢንተርቪ ላይ ስሚ። ጀስት ብሩኬን በልጅነቱ ነው ፍቅረኛ የነበረችው እንጂ ከዚህ ልጅ ጋር ምንም ያለፈ ነገር የለውም ማለት እንዴ። ወንድ ልጅ እንደመሆኑ መጠን ይሄን የመሰለ ሸበላ ይሄን ስንት ሴት እግሩ ስር መውደቅ ነበረበት። እሺ ልንገርሽ የኔ እናት ሁሉ ጊዜ ስለታረጊያለሽ ሀይሚ ከብሩኬ እንዲለያይ ግን ደግሞ አይለያዩም እነሱ ማለት ነው። ሶ እንደ ትልቅ ሰው ነው መረዳት ያለብሽ፣ እንደ ድራማ ነው መረዳት ያለብሽ። ድራማ ከተባለ ማንንም አስቀየም አላስቀየም ምንም ናቹራል ነው እዚህ ጋር እነሱ እየሰሩ ያሉት ማለት ነው። ስለዚህ አንቺ ሁል ጊዜ ሀይሚን አያከብራትም ትያለሽ። አንቺ ስላልሽ ደግሞ እሱ አያከብረው አንቺ ስላልሽ ማለት ነው። ምክንያቱም እሷ የሚያከብር ነገር አትናገርማ፣ ለምትናገረው ነገር ነው መልስ የሰጠው። ስለዚህ እናንተ እዚህ ጋር የምታወሩት ነገር ምንም ቫሊዩ የለውም። ባል የለውም። ማዘርዬ ተረጋጊ። አንቺ ጨጓራሽ እንዳትልጪ ደግሞ የትኛውም እናት አውጥታ አጥልም። እሺ እናትም ብትሆን እኮ ሲበዛባት አውጥታ ትጥላለች ብለሻል። እናትህ አይደለሁም እኔ ያንተን ችግር ደብቄ የምኖረው ስትል እናት ምንም ቢሆን ምን አውጥታ አጥልም ልጇን። አንቺ ጥለሽ ታውቂያለሽ እንዴ? እስኪ ሊጠይቅሽ የኔ እናት። የማይሆን መልስ ማውራት ጥሩ አይደለም አንዳንድ ጊዜ ማለት ነው። እና ቪዲዮ በገባችሁ ልክ ብታብራሩ በጣም የተሻለ ነው። ወጣ ያለ ነገር መናገር አስፈላጊ አይደለም። እዚህ ቲም ውስጥ ያላችሁ ሰዎች ብሩክ ደግሞ እግዚአብሔር የሰጠው ጸጋው ነው። ባለባበስ ብቻ ነው እንጂ እሱ ፍቅር አይችልም ምናምን። ሁሉንም ነገር በሂደት ያሳያችኋል። ትዕግስት ይኖራችሁ። የታገሰ ፍሬዋን ይበላል ይላል አይደለ መጽሐፉ። ስለዚህ በታገስ ዋጋ አለው። እናንተ እንደዚህ ሀይሚን አላከበራትም ብላችሁ የምትንጨረጨሩት እሱ ደግሞ እንዳልተከበረ ልቦናውን የሚያውቀው እሱ ነው። መነጠፍ ከሌለበት አይነጠፍም። በቃ ጭንቅላቱ እንዳመነ ነው። ምክንያቱም ተነጥፎም አይቶታል፣ ለምኖም አይቶታል። ስለዚህ ክብር የማይወድለትን ሰው ደግሞ እንደዚሁ መጋተት ነው። እንለያይ እምቢ፣ አብረን እንኖር እምቢ። ስለዚህ ምንድነው መልሱ እዚህ ጋር እንዴ? ፈታ ብቻ። ይመችህ ቡቡዬ፣ የኔ አንበሳ ይመችህ። ሁል ጊዜ የወንድ ጠበቃ ትላላችሁ። አዎ ነኝ የወንድ ጠበቃ፣ ትክክለኛ አፍቃሪ ጠበቃ ነኝ። አመሰግናለሁ ጋይስ ባይ